እኔ ስሜ ሲራባላለው እሁድና ማክሰኞ ወደ እናንተ እመጣለሁ። አሰላሙ አለይኩም ልጆችዬ፣ ሁላችሁም ደህና ናችሁ? እኔ ዛሬ መጥቻለሁ። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ታሪክ ነግራችኋለሁ። ከዛ በፊት የቤት ስራችሁን ሰራችሁ? አሁን መልሱን ንገሩኝ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ ናቸው ካላችሁ ልክ ናችሁ። ጎበዝ የኔ ልጆች። አሁን ደግሞ የዛሬው ታሪካችንን እንጀምር። ባለፈው ትረካችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጣት ሆነው ከአባ ሲታደስ የተፈጠረ ችግር እንደነበረ፣ ከዚያም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚገርም መፍትሄ እንደፈጠሩ ነግራችኋለሁ። ሁሉም ሰው እሳቸውን እያየ ነበር። ለዚህ ጉዳይ ምን አይነት መፍትሄ ይሰጡናል ብሎ መጠበቅ ጀምሯል። ከዛም ልጆችዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ አንድ ትልቅ ጨርቅ እንዲያመጡ ነገሯቸው። ከዚያም ጥቁሩን ድንጋይ በዚያ ጨርቅ መሃል አስቀመጡት። በኋላም የእያንዳንዱን ጎሳ መሪ እንዲሰበሰብ አደረጉ። ቀጥለውም እያንዳንዳችሁ የጨርቁን አንድ ጫፍ ያዙ ብለው ነገሯቸው። በዚህ ጊዜ የሁሉም ጎሳ መሪዎች በአንድነት ጨርቁን አነሱ። ድንጋዩ ወደ ቦታው ሲደርስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተባረከ እጃቸው አንስተው በትክክለኛው ቦታ ላይ አስቀመጡት። በቦታው የነበሩት ሰዎች ሁሉም በዚህ ስራቸው ደስ አላቸው። የተፈራው ጦርነት ቀረ። የማንም ደም አልፈሰሰም። ሁሉም ጎሳዎች ክብሩን ተካፈሉ። ሰዎቹም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥበብ ተደነቁ። ልጆችዬ ይህ ክስተት የሚያሳየን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነብይነታቸው በፊትም ጥበበኛ፣ ፍትሃዊና ታማኝ መሆናቸውን ነው። ታዲያ ከዚህ ታሪክ ምን እንማራለን? ችግር ሲፈጠር ሁሌም በግጭት ሳይሆን በጥበብ መፍታት እንደሚቻል ነው። ታማኝነት ሰዎች እንዲያምኑብን ያደርገናል። መልካም መሪ ሁሉንም ሰው በፍትህ ይመለከታል። አንዳንድ ጊዜ ጥበብ ከጥንካሬ በላይ ነው። እሺ ልጆችዬ፣ አሁን ነብዩ መሐመድ እድሜያቸው 25 ዓመት ሆኗል። በዚያ ጊዜ በመካ ከተማ የምትኖር አንዲት የታወቀች ሀብታም ነጋዴ ሴት ነበረች። እሷ በሁሉም ሰዎች ዘንድ በጣም የተከበረች ሴት ነበረች። ስሟ ኸዲጃ፣ የአባቷ ስም ደግሞ ኹወይሊድ ነው። ኸዲጃ በጣም ብልህ፣ ጥበበኛና መልካም ነጋዴ ነበረች። ከመካ ወደ ሻምና የመን ወደሚባሉ የገበያ ቦታዎች እቃ ልካ ትሸጥ ነበር። ነገር ግን ልጆችዬ ኸዲጃ ራሷ ከእቃው ጋር አትጓዝም ነበር። በሷ ፈንታ ታማኝ ሰዎችን ትመርጥና ንግዷን እንዲያስተዳድሩ ትሰጣቸው ነበር። እንደዚህ እየሰራች ስትኖር አንድ ጊዜ ግን ችግር ገጠማት። ነጋዴዎች ታማኝ አልነበሩም እና ውሸታም ሆኑባት። ትክክለኛውን ትርፍ ሳይነግሯት ያጭበረብሯት ነበር። ለዚህ ብላ እርሷም ንግዴን የሚመራልኝ እውነተኛ የሆነ ታማኝ የሆነ ሰው እፈልጋለሁ ብላ ለሁሉም ሰው ነገረች። በዚያ ጊዜ ታዲያ ልጆችዬ ሰው ሁሉ የሚያወራው ስለማን እንደነበር ታውቃላችሁ? አዎ፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነበር። መካ የሚኖሩ ሰዎች ሁሉ እርሱ አልአሚን ነው፣ በፍጹም አይዋሽም፣ ሰው የሰጠውን አደራ በትክክል ይመልሳል፣ ከእርሱ ጋር የሰራ ሰው ሁሉ ይደሰታል እያሉ ይመሰክሩላቸው ነበር። ኸዲጃም እነዚህ ነገሮች ስትሰማ በጣም ተደሰተች። ይህን ወጣት ማግኘት አለብኝ ብላ ወሰነች። ከዚያም አንድ ቀን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወደ ሰፈሩ አስጠራቻቸው። በጣም በክብር አናገረቻቸው። ወደ ሻም ገበያ የሚሄደውን የንግድ ዕቃ አለኝ፣ ታደርስልኛለህ? ለሌሎች ከምሰጠው ዋጋ እጥፍ እከፍላለሁ አለቻቸው። ተወዳጁ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥያቄዋን በአክብሮት ተቀበሉ። አጎታቸው አቡ ጣሊብን በዚህ ዜና በጣም ደስ አላቸው። ልጆችዬ ኸዲጃ አንድ ታማኝ አገልጋይ ነበራት። ስሙ መይሰራ ነበር። እርሱንም ከመሐመድ ሰለላሁ ዐለይሂ ወሰለም ጋር አብሮ ወደ ገበያ ላከችው። ነገር ግን መይሰራን የላከችው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመርዳት ብቻ አልነበረም።
በዛውም እንዴት እንደሚሰሩ ከሰዎች ጋር እንዴት እንደሚነጋገሩና ምን አይነት ባህሪ እንዳላቸው እንዲያጠናላት ፈልጋም ነበር። ከዚያም እቃቸውን ጭነው ወደ ገበያ መሄድ ጀመሩ። መንገድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እቃቸውን በጣም በጥንቃቄ ይጠብቁ ነበር። ለሚገዙ ሰዎችም እውነቱን ብቻ ይናገሩ ነበር። በፍጹም አይዋሹም። ጉድለት ያለበት እቃ ካለ ጉድለት እንዳለበት ይገልጹላቸው ነበር። የእቃውን ዋጋ በፍትህ ይወስኑ ነበር እንጂ ሰው ላይ ዋጋ ያበዙም ነበር። ጸባያቸውን ያዩ ሰዎች ሁሉ በባህሪያቸው በጣም ተደነቁ። መይሰራም ታዲያ ሁሉን ነገር ይመለከት ነበር። እናም ይህ ሰው እንደሌሎች አይደለም፣ በጣም ታማኝ ነው ብለው በልቡ አሰበ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው አያታልሉም፣ አይጮሁም፣ አይናደዱም፣ ለደካሞች ያዝናሉ፣ ሁሉንም ሰው ያከብራሉ። ከቀናት በኋላ ስራቸውን ጨርሰው ወደ መካ ተመለሱ። ንግዱን በጣም የተሳካ ሆነ። ኸዲጃ ከዚህ በፊት ከተደረገው የበለጠ ትርፍ አገኘች። ነገር ግን ኸዲጃ ከትርፉ የበለጠ ያስደሰታት ነገር አንድ ነበር። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛነት፣ ታማኝነት በጣም ደስ አላት። አገልጋዩ መይሰራም መንገድ ላይ ያየውን ሁሉ ነገራት። እመቤቴ እንደ መሐመድ ያለ ሰው አላየሁም፣ አይዋሽም፣ የሰውን ሐቅ አይነካም፣ ሁሉንም ሰው ያከብራል እያለ መይሰራ ያየውን በዝርዝር ነገራት። በዚህ የመጣ ኸዲጃ ልቧ በጣም ተማረከ። ልጆችዬ ኸዲጃ ማለት በሀገሯ ከፍተኛ ክብር ያላት ሴት ናት። በሀብቷና በመልካምነቷ ሁሉም ሰው ይወዳት ነበር። ብዙ ሀብታም ሰዎች ሊያገቧት ፈልገው ጠይቀዋታል። እሷ ግን የምትፈልገው ሀብታም ሰው አልነበረም፣ ታማኝ እውነተኛ ሰው ነበር የምትፈልገው። እና ልጆችዬ ኸዲጃ አንድ የቅርብ ጓደኛ ነበራት። ስሟ ነፊሳ ይባላል። ለሷ ሙሐመድን ባገባ ደስ ይለኛል በማለት አማከረቻት። ነፊሳም ጉዳዩን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትነግራቸው ተስማሙ። ከዛም ዘመድ ተመካክሮ አስፈላጊ ነገር ሁሉ ተደርጎ ሽማግሌ ተልኮ ነብዩ መሐመድና ኸዲጃ ተጋቡ። በዚያን ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 25 ዓመታቸው ነበር። ኸዲጃ ደግሞ 40 ዓመት ነበር። ነገር ግን ሁለቱም በጣም የተዋደዱ፣ ጋብቻቸው በፍቅር የተሞላ ሆነ። ደስተኛ የሆነ ቤተሰብም ተመሰረተ። አላህም ውድ ልጆችን ሰጣቸው። እናንተም ልጆች የውዱ ነብያችንን ሰለላሁ ዐለይሂ ወሰለም ልጆችን ስም ማወቅ ይኖርባቸዋል። ወንዶቹ 2 ናቸው፣ ቃሲምና አብዱላህ ይባላሉ። ሴት ልጆቻቸው ደግሞ 4 ናቸው፣ ዘይነብ፣ ሩቀያ፣ ኡሙ ኩልሱምና የሁሉም የመጨረሻዋ ደግሞ ፋጢማ ናት። ልጆች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኸዲጃ በፍቅር ሲኖሩ ነብዩ መሐመድ 40 ዓመት ሞላቸው። የዛኔም ብዙ ጊዜ ከመካ ከተማ ውጪ ወደ አንድ ቦታ ይሄዱ ነበር። ቦታው ዋሻ ነው፣ ስሙ ደግሞ ሂራ ይባላል። እዚያ ጸጥ ያለ ቦታ ስለሆነ አላህን ያስታውሱ ነበር። ብዙ ቀን እዚያ ውስጥ ይውሉ ያድሩ ነበር። አንድ ቀን ግን በጣም የሚያስደነግጥ ነገር ተፈጠረ። እሳቸው ወዳሉበት ዋሻ በድንገት አንድ ታላቅ መላእክት መጣ። ስሙ ጅብሪል ይባላል። ጅብሪል መጣና አንብብ አላቸው። የኛ ውድ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ግን በትህትና እኔ ማንበብ አልችልም አሉት። ጅብሪል አለይሂ ሰላም ግን መልእክቱን ደጋግሞ አስተላለፈ። ከዚያም የቁርአን የመጀመሪያ አንቀጾች ወረዱ። ኢቅራእ ቢስሚ ረቢከ አለዚ ኸለቅ፣ በዚያ በፈጠረው ጌታ ስም አንብብ። ይህ የቁርአን የመጀመሪያ ወህይ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ክስተት በጣም ተደነቁ፣ ተጨነቁ። ውስጣቸውን ፍርሃት ወረራቸው። ከዋሻው ወጥተው በፍጥነት ወደ ቤታቸው ሄዱ። ያኔም ኸዲጃ ረዲየላሁ ዐንሃ በፍቅር ተቀበለቻቸው። ምን ሆነው ነው ብላ ጠየቀቻቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተፈጠረውን ሁሉ ነገሯት። እሜት ኸዲጃ ረዲየላሁ ዐንሃ ይህንን ሲያዩ ነብዩን አረጋጓቸው። አብሽር፣ አትፍሩ፣ አላህ በፍጹም አይተዋችሁም። እርስዎ እውነተኛ ነዎት። ዝምድናን በመጠበቅ ድሆችን በመርዳት
ለሰዎችም መልካም በመሆን ነው የሚታወቁት በማለት ሸሽገው አባሽረው አረጋጓቸው። እና ልጆችዬ ከዚያ ቀን ጀምሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆኑ ማለት ነው። ያኔ የእስልምና ብርሃንም ለዓለም ማብራት ጀመረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህን መልእክት ከተቀበሉ በኋላ ለሰዎች መንገር ጀመሩ። መጀመሪያ ግን ሁሉንም ሰው በአንድ ጊዜ አልጠሩም። በመጀመሪያ በጣም የሚቀርቧቸውን ሰዎች ጠሯቸው። ታዲያ ልጆችዬ ከሁሉም ቀድማ ያመነችው ሰው ባለቤታቸው ኸዲጃ ረዲየላሁ ዐንሃ ነበረች። አላህ እርሱን መልእክተኛ አድርጎ ልከዋል፣ እኔም በዚህ አምናለሁ አለች። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወዱት ወዳጃቸው አቡበከር ሲዲቅ፣ በሰዓቱ ገና ታዳጊ የነበሩት አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እስልምናን ተቀበሉ። አቡበከር ረዲየላሁ ዐንሁ ደግሞ ሌሎች ሰዎችን ወደ እስልምና ጠሩ። ቀስ በቀስ ሰዎች አንድ ባንድ እየመጡ እስልምና መቀበል ጀመሩ። እነሱም በድብቅ ይገናኙ ነበር። በአላህ ላይ ያምኑ፣ ቁርአንን ይማሩ፣ አብረው የሚሰግዱ ነበር። ልጆችዬ በዚያን ጊዜ ሙስሊም መሆን ቀላል አልነበረም። ብዙ ሰዎች ይስቁባቸው ነበር፣ አንዳንዶችም ደግሞ ይዝቱባቸው ነበር። ነገር ግን እነዚህ የመጀመሪያ ሙስሊሞች አላህን በጣም ይወዱ ነበር። ስለዚህ እምነታቸውን በጭራሽ አልተውም። ለዛም ከቀን ወደ ቀን የሙስሊሞች ቁጥር እየጨመረ ሄደ። ይህን ያዩት የቁረይሽ መሪዎች ግን መበሳጨት ጀመሩ እና ከዚያ በኋላ ከባድ ፈተናዎችን አመጡ። እነዚህን ሙስሊሞች መጨቆንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መጉዳት አሰቡ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን አላህን እንዲያመልኩ ይጣሩ ነበር። ጣዖታትን ትታችሁ አላህን ብቻ ተገዙ በማለት ዳዕዋ ያደርጋሉ። አንዳንድ ሰዎች ይህን መልእክት በደስታ ተቀበሉ። ነገር ግን የቁረይሽ መሪዎች በጣም ተናደዱ። ሰዎች ጣዖታችንን ቢተዉ የኖርንበት ልማድ ይቀየራል፣ ባህላችን ይጠፋል፣ ሙሐመድና ተከታዮቹን ማስቆም አለብን ብለው ተመካከሩ። መጀመሪያ ላይ በነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ይስቁ ነበር። አንዳንዶች መጥፎ ቃላት ይናገሯቸዋል፣ አንዳንድ ሰዎች ደግሞ ሙሐመድን አትስሙ ብለው ይናገሩ ነበር። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈጽሞ ክፉ ነገር አልተናገሩም። ሁሉንም ሰው በትህትና ያናገሩ ነበር። ለሚጎዷቸውም እንኳን መልካም ይመኙላቸው ነበር። ልጆችዬ በዚያ ጊዜ በመካ ከተማ የሚኖር አንድ ጥቁር ሀበሻዊ ሰው ነበር። ስሙ ቢላል ኢብኑ ረባህ ይባላል። ቢላል የሰው ቤት ውስጥ ተቀጥሮ ይኖር ነበር። አለቃው በጣም ይበድለው ነበር። ከዛም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወራ ሰማ። ቢላልም በጣም ወደዳቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጅ ሁሉም እኩል ነው፣ ድሃና ሀብታም አይለያይም፣ ሁሉም ሰው የተከበረ ነው፣ ሰው ጥቁር ስለሆነ አይናቅም ብለው እንደሚያስተምሩ አወቅ። እሱም ልቡ በጣም እውነትን ይፈልግ ስለነበር እንደ ነብዩ መሐመድ ያለ እውነተኛ ሰው በመምጣቱ ተደሰተ። ከዚያም እስልምና ተቀበለ። ነገር ግን የእርሱ አለቃ ጣዖት አምላኪ ነበር እና ነገሩን ሲሰማ በጣም ተቆጣው። ሙሐመድን ከተከተልክ አሰቃይሃለሁ ብሎ አስፈራራው። ቢላል ግን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እከተላለሁ ብሎ ወሰነ። ከዚያም አንድ ቀን አለቃውና ጓደኞቹ ሁሉም ተሰብስበው ቢላልን አስረው አሸዋ ሜዳ ላይ ያስተኙት። ሀገሩ በረሃ ስለሆነ አሸዋው በጣም ያቃጥል ነበር። እነሱ ግን በጣም ጨካኞች ናቸው። ቢላልን በጣም በሚያቃጥል አሸዋ ላይ አስተኝተው ቀን ሙሉ ሲገርፉት ዋሉ። ቢላል ሰውነቱ እንዳለ ደም በደም ሆነ። በጣም ብዙ ሰው ተረባርቦ ገረፈው። እነዚህ ጨካኝ ሰዎች ቢላልን በጣም አሰቃዩት። እስልምናን ተው፣ የኛን እምነት ያዝ፣ ሙሐመድን አትከተል እያሉ ሲገርፉት በጣም ታመመ። እሱ ግን በጣም ጀግና ሰው ነበር። ሁሉንም ስቃይ ተቋቁሞ እስልምናን ነው የሚከተለው አላቸው። ሰዎቹም የበለጠ እንዲታመም አድርገው ገረፉት። እሱ ግን አሐዱና አሐድ እያለ መለሰላቸው። አሐዱና አሐድ ያለው እኔ በአንድ አላህ ብቻ ነው የማምነው ማለቱ ነው። ሰዎቹ በጭካኔ ቢደበድቡት እሱ ግን እምነቱን አልለቅም አለ። በዚያን ጊዜ ልጆችዬ የነብዩ በጣም ጓደኛቸው የሆኑት አቡበከር ሲዲቅ ቢላል ሲሰቃያዩ በጣም አሳዘናቸው። ለአለቃው እኔ ብዙ ገንዘብ ልክፈልህና ቢላል ልቀቀው አሉት። አለቃውን በዚህ ተስማምቶ ቢላል ነፃ ወጣ። ከዛም በቀጥታ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደ። በደስታ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም እምነት ተከተለ። እየተማረም እምነቱን አጠናከረ። ከብዙ ዓመታት በኋላ አላህ ለቢላል ታላቅ የሆነ ክብር ሰጠው።
የእስልምና የመጀመሪያ ሙአዚን ሆነ። ሙአዚን ማለት አዛን የሚል ሰው ማለት ነው። ልጆችዬ ታውቃላችሁ፣ ቢላል እኮ የኛ ሀገር ሰው ነው። የኛው ሀገር ሰው እንዲህ ለእምነቱ ጠንካራ ሲሆን ደስ አይልም? አዎ ደስ ይላል በጣም። እና ልጆችዬ ነብዩ ሰለላሁ ዐለይሂ ወሰለም ቢላልን ረዲየላሁ ዐንሁ በጣም ይወዱት ነበር። ሙአዚናቸው አደረጉት። እሱም በጣም ይወዳቸዋል። ካጠገባቸው አይለይም ነበር። ልጆችዬ እንደነገርኳችሁ በመጀመሪያ ዘመን ላይ የነበሩ ሙስሊሞች ብዙ ፈተና ገጠማቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሷሃቦቻቸውን ስቃይ ሲያዩ እጅግ በጣም አዘኑ። ከዚያም አንድ መፍትሄ ፈጠሩ። ከዛም ምስኪን የሆኑ ሰሃቦቻቸውን ሰበሰቡና እንዲህ አሏቸው፣ ሰሃቦቼ ሆይ ሀበሻ ውስጥ በጣም ፍትሃዊ የሆነ ንጉስ አለ። እሱ ማንንም አይበድልም። ወደዚያ ሂዱ፣ አላህ መልካም መንገድ ያደርግላችኋል አሉ። ልጆችዬ ሀበሻ ማለት የኛው ሀገር ኢትዮጵያ ማለት ነው። እሺ። እና የነብዩ ሰሃቦች በዚህ ተስማምተው ቤተሰቦቻቸውን፣ ጓደኞቻቸውንና የተወለዱባትን መካን ለቀው ወደኛ ሀገር ተሰደዱ። ከብዙ ቀናት በኋላ በሰላም ደረሱ። ያኔ ሀገራችንን የሚያስተዳድረው ንጉስ ነጃሺ ይባላል። ሰሃቦችም በቀጥታ ወደሱ ገቡ። ልጆችዬ ከዚህ በኋላ ያለውን ደግሞ በቀጣይ እነግራችኋለሁ። ለዛሬ ይበቃናል። ዛሬ የምሰጣችሁ የቤት ስራ አለ። ባለፈው እንደነገርኳችሁ የነብዩ መሐመድ ስም ሲጠራ ሰለላሁ ዐለይሂ ወሰለም ማለት አለብን ብያችሁ ነበር። ዛሬ ደግሞ እሳቸው ላይ የሚደረግ አንድ ሰላዋት ላስተምራችሁ። اللهم صل وسلم على سيدنا محمد وعلى آل سيدنا محمد። ልጆችዬ ይሄ ሰላዋት ይባላል። ቀጣይ እስከምንገናኝ ድረስ ይሄንን ሰላዋት በቃላችሁ ያዙት። ከዛም ስመጣ ትሉልኛላችሁ። እሺ፣ እስከዛው ደህና ሁኑልኝ ልጆችዬ። ሰላም አለይኩም ወራህመቱላህ። እኔ ስሜ ሲራባላለው እሁድና ማክሰኞ ወደ እናንተ እመጣለሁ።